ከመልክ እድል ያሻል አለች አያቴ። የሀኒ እድል በዛ ብትለው በዚህ ብትለው የአባቷ ነገር ግራ ገብቷታል። አሁን ደግሞ የባሰው እስከ ዛሬ እኮ ትንሽም ቢሆን ሲያዋሯት ትንፍስ ስትል ነበር። ከወይዘሮ ሜላት ጭቅጭቅና ከስራ ቦታዋ ህዲት ብላ ሐኪም ቤት ቢሆንም መደበቂያዋና መሸሸጊያዋ አባቷ ነበሩ። ትንሽ ስታወራ እፎይ ትል ነበረ። ዛሬ ግን እንኳን ሊያወሩ ቀና ብለው እንኳ አይናቸውን መግለጥ አቅቷቸው ዝም ብለው ጸጥ ረጭ ብለዋል። አይናገሩ አይጋገሩ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የመረብ ኤንድ ማይብሮ ቤተሰቦች ሙስሊም ክርስቲያን ወገኖቼ ሰላም ብያለሁ። ለቤት አዲስ የሆናችሁ ሰብስክራይብ አድርጉ፣ ነባሮች ላይክ ሼር አድርጉ። የኖላዊ ድራማን ይዤላችሁ መጥቻለሁኝ። አብራችሁ ይቆዩ። በላይክ ጀምሩት። ኖላዊ ድራማ ሲጀምር አባቷ ነገር እያስጨነቃት አልጋው ጫፍ ላይ ቁጭ ብላ እየተጨነቀች እያሰበች እያለ ወይ ዶክተር ነው ወይ ደግሞ ዝም ብሎ ወዛደር የሚመስል የአህያ ገጣበ የመሰለ ዶክተር ፊት ለፊቷ መጣ። ግራ ገብቷ ጭንቅ ጥብብ እያለች ሲመለከታት አባዬ በቃ ይናገር አይጋገር፣ የስተዛሬ ሁኔታው እኮ ይሻለኝ ነበረ። አሁን እኮ ጸጥ ረጭ ብሏል። እስኪው በደንብ አለችው። እጃቸውን ገልበጥ አይናቸውን ገለጥ አድርጎ ሰውነታቸውን ትኩሳታቸው ምን ያክል ደረጃ እንደደረሰ አይቶ እንዴ ሀና ምን ሆነሽ እኮ ዝም ብለሽ እኮ ነው የምትጨነቂው? ከስተዛሬው ሁኔታቸው እንደውም ዛሬ ጥሩ ሁኔታ ላይ ናቸው ያሉት አለ። የሚታየውና ፊት ለፊት በብረቱ የሚታየው የባባይን ተከርኖ ሰውነታቸው ድንዝዝ ብሎ ከስተዛሬው ሁኔታ ይሻላል ብሎ እንዴት አንድ ዶክተር ይናገራል? መቼም ዶክተር አይደለሁ ከኔ የበለጠ ዶክተር ሁኔታውን ስለሚያውቅ ብላ ዝም አለች። እና ሀና ጥሩ ነው ማለት ምን ሁኔታ ላይ ነው? አሁን ደህና ናቸው፣ ስለሱ ያሳስብሽ። ይልቅ ማወራሽ ነገር ነበረኝ ስለ ሕክምናቸው ወደፊት ስለሚያሳስበው ነገር ከባዱ ነገር ልነግርሽ ነው ሲላት ወገቧ ብጥስ አለ። ተስፋ ተሟጠጠ መሰለኝ። አፏ እየተቆራረጠ ምንድነው? ምን ተፈጠረ? ታሁን አባዬ ላይ የሆነ ነገር ተፈጠረ እያለች ስትጨነቅ ሌላ የባሰ ነገር አስረዳት። ሀና እኔ ከመኑ ጀምር እንደምነግርሽ አላቅም። ስለ አባትሽ ጉዳይ፣ ስለ አባትሽ የህክምና ውጤት ማለት ስለ ህክምና መድኃኒት መግዣ ገንዘብ ነው ማውራሽ እኮ። ገንዘቡ ምን ሆነ ማለት አልገባኝም። በግልጽ አውራኝ እንጂ ዙሪያውን ከምትሄድ እንዴት ብዬ እንደምነግርሽ እኮ ግራ ገብቶኝ ነው። የወይዘሮ ሜላት ድርጅት ለአባትሽ የሚሸፍነውን ህክምና እኮ በቃ ከዚህ በኋላ እናቆማለን ብለው አቁመዋል። እና መድኃኒታቸውም የሚሰጣቸው ግሉኮስም ከየት መጥቶ በምን ተሸፍኖ እንደሚሰጣቸው ግራ ገብቶኝ እኮ ነው። ያው እንግዲህ ይህንን ማድረግ ከቻልሽ ብቻችን ገንዘቡን ማገኘው ከቻልሽ ህክምናውን እንቀጥላለን፣ ካልሆነ ግን ያው ከህክምና ውጭ ነው የምናረጋቸው ሲላት አገሩም ሁሉም ሌቱም ቀኑም አንድ ሆነባት መሰለኝ። ጭልም አለባት። ምን ታርግ? ገንዘብ ከሌለ በምን ይታከማሉ? አባቷ ለሷ ብዙ ነገሯ ናቸው። ተስፋዋ፣ አባቷ፣ ሁለመናዋ፣ ሁለ ነገሯ። እንዴ ዶክተር ምን እያልክ ነው? ታውቃለህ እኔ በገንዘብ ሁኔታ ምን ደረጃ ላይ እንዳለሁኝ። ወይዘሮ ሚላትስ እትዬስ እንዴት እንደዚህ ያደርጋሉ? አንተስ ብትሆን ከብር ልቅ የሰው ህይወት አታስቀድምም ነበር? የሰው ህይወት አይበልጥም ነበር ስትለው ምን አድርጋለሁ እኔ ምን ማድረግ እችላለሁ አለ። ምንም ማድረግ እንደማይችል ውስጡ ያውቀዋል። ዶክተር እንደመሆኑ መጠን ከቻለ በገንዘብ ካልቻለ ደግሞ በዘዴዎች እንደዚህ ብታረጊ የተሻለ ነው ብሎ ቢመክራት ምን ችግር አለው? አይ ሀገራችን ዶክተር መጀመሪያ ተስፋ ይሰጡንና ደህና ነው በዚህ ትድናላችሁ ጥሩ ውጤት ነው ብለው ተስፋ ይሰጡንና መጨረሻ ላይ የማይታሰበውን የህመምተኛውን አእምሮ ዝቅ የሚያረግ መጥፎ ንግግር ይነግሩና ጨለማ ያረጉብናል። ሀንዬ ግራ ገብቷታል። በመጨረሻ ምን እንደምታረግ ግራ ገብቷት ወደ አሲር ጋር ደውላለች። አሲር በቅርብ የተፈታው ጓደኛው ጋር ተምቹ ነው ማን የሚባለው ጓደኛው ጋር ነው ያደረውና በጧት ስልኩ ሲጮህ ግራ ገብቶታል። ምንድነው ሀኒ ደውለች እኮ ምን ተፈጥሮ ይሆን አለ። እንዴ በጧት ምን ሊሆን ይችላል? ወይ ጉድ ሙተው እንዳይሆን ሲል ቦግ ብሎ አሲር ግንባሩ ላይ በቴስታ አቀመሰው። እንዴት እንደዛ ትላለህ? ቢያንስ እንኳን ደህናውን አትመኝም?
ቆይ ጤነኛ አይደለም እንዳንተ ሰውዬ ምን ሆነሃል ብሎ ተናዶ አጋጭቶት ጥሎት ሄደ። ጠብቀ እሺ መጣሁኝ እኔ ምን ላድርግ ታዲያ የሚፈጠረውን ነገርኩህ ተባብለው ተከታትለው ወደ ሐኪም ቤቱ ሄዱ። ሐኪም ቤቱ ደርሰው የተፈጠረውን ነገር ሁሉ ነገረቻቸው። አሴር አባቱ እንዳባቱ ነው የሚያት። ብዙ ሌብነት ብዙ ዱርዬነት ያስቀሩለት በሱ ምክር ነው። እንደ አባቱ ነው የሚቆጥራቸው። እንዳያግዛቸው ኪሱ ላይ ምንም የለም፣ ምንም ገንዘብ የለውም። ምን እንደሚያረግራ ገብቶት እንዴት ሊሆን ይችላል? ሀንዬ አማራጭ ስላላት በቃ አንተ አባዬን ጠብቀው የትም ጥለህ እንዳትሄድ እኔ የሆነ ነገር ማድረግ አለብኝ ብላ ውልቅ አለች። አሴር ወደየት እንደምትር ከኋላዋ ተከትሏት እየሄደ መጨረሻ ምንድነው የምትከተለኝ ከኋላ ምን ፈልገህ ነው? ጠብቅ አደራ አላልኩህም ነበር አለችው። ወደየት እንደምትሄጂ እኮ ግራ ገብቶኝ ነው። ወደየት እሄዳለሁ? ከወይዘሮ ሜላት ዘንድኗ እግሯ ስርም ተንበርክኬ ቢሆን ለምኜ ብር እንዲሰጠኝ አረጋለሁ። አባዬ አይኔ እያየ ሲያመልጠኝ ዝም አልልም። ምን እንደማረግ አላቅም፣ ግን ያለኝ አማራጭ እሱ ነው። እንዴ እሷ ሴትዮ ዘንድ ሄደሽ ልለምኛት? ክብርሽ ስለ ክብርሽስ እንዴት እሷ እንደዚህ ብላስ አልሰጥሽም ትላለች? ምን አለ ብትሰጥሽ? ግን ደግሞ አልሰጥሽም ብላ ካለች ሴትዮ ጋር ሄደሽ ልለምኛን ነው አላት። ለአባዬ ምንም ቢሆን አድርጋለሁ። አንተ አባትህ ቢሆን ተዝህን በላይ ታድርግ ነበር። አባትህ ባይሆን ነው ብላ ተቆጥታው ምንጭቅ ብላ ሄደች። አሲርም ወደ አባባ ተመልሷል። የተፈጠረውን ነገር ሁሉን ነገር ቦግ ስላለ የሚያረገው ግራ ሲገባው ሲበሳጭ ሲያይ ተምቹ ተብዬው የሆነ ነገር ማድረግ አለብኝ ህይወቷን እንዳበላሸውት በመስቀሉና በፎቶግራፉ ከዛ ከሰውዬ ፎቶውን ለሸጠው ሰውዬ በቃ 200 ሺህ ብር እንዲያመጣ የሆነ ዘዴ መፍጠር አለብኝ ብሎ በቃ ጠብቀኝ መጣው። እስኪ አይዞህ አትጨነቅ የሆነ መፍትሄ አታጣም በርታ በል ብሎ ጓደኛውን አሲርን ሐኪም ቤት ጥሎት ወደዛ ፎቶውን ወደ ሸጠበት ጓደኛው ስልክ ደውሎ መንገዱን ቀጠለ። ሀኒም በቃ መሄድ አለብኝ ሂጄ መለመን አለብኝ ተንበርክኬ ይቅርታም ጠይቄም ቢሆን በድግድ መለመን አለብኝ አባዬ በየትኛው መንገድ ቢሆን መታከም አለበት ብላ ከወይዘሮ ሜላት ቤት በር ቆረቆሮች። ዶክተሩ አንድ ታካሚ የተሰባበረ ሰውዬ መጥቶ እያከመ ያለ ከኋላው የተፈጠረውን ነገር በመሃል ትዝ አለው። የወይዘሮ እንትና ባዩሽ ሰዎች ሕክምና ላይ ያለ ሐኪም ቤት ቢሮ መጥተው ያናገረውን ሰውዬ ትዝ አለው። ስማ እንዴት ተማረ ሰው በስነ ስርዓት እናውራ። እዚህ ሐኪም ቤት ትልቅ ሰው የሚታከሙ አሉ አይደል? በሰው ጉዳይ ላይ ስማ ምለህኝን ስማንና በደንብ ጥንቃቄ እንዲሰራ ፈልጋለሁ። ለሰው ሕክምና የሚፈልገው ወይዘሮ ሜላት ትልቅዬ ድርጅት ነው አይደል? እና እሷ ስለሆነች የምከፍለው ብዙ ብር እንዲታረግ እፈልጋለሁ። እንዴት ማለት እባክህ? እንዴት ማለት ገብቶሃል? በስነ ስርዓት 400 ሺህ የነበረውን 600 ሺህ ታረጋለህ። ለሕክምናውም ሐኪም ቤቱን በስነ ስርዓት እንደሚሰራ በደንብ አውቃለሁ። አጣርቼ ነው የመጣሁት። የተወሰነውን ለሐኪም ቤቱ ትከፍላለህ፣ የተወሰነውን ደግሞ ላንተ፣ ቀሪውን ደግሞ ለኛ ገቢ ታረጋለህ። ገባህ? ብሎ አስጠንቅቆ የወይዘሮ ባዩሽ ሰውዬ የነገረውን ትዝ አለውና ግራ ገብቶታል። ደውሎ ለወይዘሮ ሜላት የተፈጠረውን ነገርና ለሀና ያስረዳትን ገንዘቡ ከዚህ በኋላ ተቋርጧል ብሎ እንዳስረዳት ሁሉንም ነገር ነግሯታል። አዎ እኔ ከዚህ በላይ መሸከም አልችልም፣ እንኳንም አስረዳሃት። ምን አለች ግን? ምን ትላለች? ያው እውነታውን ተቀብላ መጋፈጥ ነው ያለባት አላት ዶክተሩ። አዎ እኔ ገንዘቡ ሳይሆን የቸገረኝ ማጭበርበሯ እኮ ነው። አጭበረበረችኝ። ልጅሽ ነኝ ብላ ጭራሽ የማይሆን ነገር የዲኤን ምርመራ ከሰጠች ወዲህ ነው ሁኔታዋ ያላማረኝ። ስለዚህ ከዚህ በኋላ በቂ ነው፣ ይበቃኛል፣ አልችልም ብላ ዘጋች። ዶክተሩ ግን ምን አይነት ሰውዬ ነው? አታሳዝነውም እንደ ፊት ለፊቱ እንደዛ እየሆነች ሀኒ በቃ ገና ለገና ዱላ ፈርቶ ገና ለገና እስር ቤት ገና ለገና ሞታለሁ ብሎ ምን አለ እውነትን ይዘ ተከትሎ ሂዶ ቢሞት ይሻለው ነበረ። ያነገሩ የሀገራችን ህግ እንደዛ አይደል? ወንበር ላይ ተሽከርክሮ የተቀመጠ ሁላ ባለሙያ ነኝ የሚለው ሁላ እንደዚህ ነው የሚሆነው። ማን ነው እስቲ ሀገራችን ላይ በስነ ስርዓት ታክሞ ህክምና ምንሽና ያመመሽ ምንህና ያመመህ ተብሎ በስነ ስርዓት ተንከባክቦ የታከመ? እስኪ በኮሜንት እንትን በሉኝ። እና ውድ ቤተሰቦችዬ ለዛሬ ይሄን ያክል በቀናል። ቀጣይ ፓርት አለው። ሀንዬ ከወይዘሮ ሜላት ቤት ዲያን ብር አገኘችው ያላገኘችም
ምናሴና ሰላምዬ በሀኒ ጉዳይ ላይ ምን ወሰኑ የሚለውን ነገር ይዤላችሁ እመጣለሁ። ስለነበረ ቆይታ አመሰግናለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰብስክራይብ፣ ላይክ፣ ሼር አድርጉ። ባይ ባይ። ቻው